ብዬ አስቤ አላውቅም ስራ ስሰራ ማለት ነው። እና ግን ብቻ የነበርኩ ማንም አልነበረም የሚያግዘኝ። ምናልባት እሷም ብቸኝነት የማይታም ሊሆን ይችላል እንደዚህ አድርጋኝ የጠፋችው እና ላሂ ወበረካቱ። ውድና የተከበራችሁ መላው ዓለም የምትገኙ የፋሲካ ቲዩብ ቤተሰቦች ሰላም፣ እንዴት ናችሁ? ያላችሁበት ቦታ ሰላም፣ ጤና፣ ደስታ፣ ፍቅር አብስቼ ለእናንተ ተመኝቻለሁ። እንግዲህ ከጠፋሁበት ተመልሻለሁ። ያው ያለሁበት ሁኔታ ለማወቅ በጣም ብዙ ጓደኞቼ ደውላችሁልኛል፣ መልእክት አስቀምጣችሁልኛል በጠፋሁበት ሰዓት እና ያው እመጣለሁ ከማለት ውጪ ያለውን ነገር ይፋ ለማድረግ ትንሽ ለራሴ እንትን ብሎኝ ነበረ። ምክንያቱም ፕራይቬት አድርጌ ያለውን ነገር ለመጨረስ ወደ ሚዲያ ሳይወጣ ሁሉም ነገር በውስጥ ለመጨረስ ነበረ የሞከርኩት። ያው እንግዲህ አልተሳካም ጓደኞቼ። የሚዲያ ሰው ስትሆኑ በጣም የወዳችሁ ሰው እንዳለ ሁሉ የእናንተን ውድቀት፣ የእናንተ መሰበር፣ የእናንተ መክሰር፣ የእናንተ አንገት መድፋትን የሚያስደስታቸው ሰዎች አሉና ያው እኔ ከዚህ በፊት ብዙ ነገሮችም ስላስተናገድኩኝ ይሄኛውም እንዲደገምብኝ አልፈለኩም ነበረ። ያው በሰዓቱ እንግዲህ ያው አልቻልኩም ጓደኞቼ። ያው ራሴ ጨርሳለሁ ብዬ እንግዲህ የባሰ የጤና መታወክ፣ ጭንቀት ደግሞ ለሰው ልጅ በጣም ወደ መጥፎ ነገር የሚገፋፋ በጣም መጥፎ በሽታ ነው ጭንቀት ማለት እና ለማንኛውም ትላንትና እና ከትላንት ወዲያ ሲወራ የነበረው ሚዲያ ላይ ያው ብዙ ሰዎች ውሸት ነውም እያሉ ስለሆነ እሱን ለማብራራት ነው የመጣሁት። ያው ውሸት አይደለም። አዎ ታስሬ ነበረ። ጓደኛዬ ለዩቲዩበር ዘይነብ እንድሬስ ጽፌላት ነበር። በጣም ስለምንግባባ ከዘይነብ ጋራ እስር ቤት እንደሆንኩ ነግሬያት ነበረ። ያው ግን እስር ቤት ናት ብላ እንድትናገር ግን አልፈቀድኩም ነበር። ኮሚኒቲዋ ላይ እሷ ፋሲካ ችግር ላይ ናት ብላ ኮሚኒቲ ላይ አስቀምጣ ነበረ። በድጋሚም ከወጣሁም በኋላ ደግሞ ለእሷ ነው የጻፍኩላት ለዘይነብ ማለት ነው። እና ያው ዘይነብ ሙሉ ለሙሉ እስር ቤት መሆኔን ታውቃለች። አንዳንዴ